በዚህ ተራራ ነው በዚህኛውም ተራራ ነው እና ሁለት ተሳቢዎች እንደዚህ ተከታተለው እየሄዱ ነው። የሚገርማችሁ ነገር ትግስት አጣሁ። የመጀመሪያውን ተሳቢ ደርቤ ገባው። ወላሂ ነው የምላችሁ። ደርቤ ስገባ በሁለቱ ተሳቢ መካከል ይህ የተሳቢ ሹፌር ይታያችኋል። ወላሂ አንድ ታሪክ ልንገራችሁ፣ በተለይ ሹፌሮች ማለት ነው። እጅግ በጣም ጠቃሚ የሆነ መረጃ ነው። በተቻላችሁ አቅም ማለት ነው በተቻላችሁ መጠን ለበርካታ ኢትዮጵያኖች እንዲደርስ አድርጉ። የዛሬ 7 ዓመት አካባቢ ማለት ነው ከአዲስ አበባ ወደ መቀሌ እሰራ ነበርና 3 ቀን እንቅልፍ አልተኛው። ወላሂ እውነተኛ ታሪክ ነው የምነግራችሁ። ምክንያቱም እኔ ላይ የደረሰው ታሪክ በሌላ ሹፌር ላይ እንዳይደገም ለማለት ያክል ነው። ከአዲስ አበባ እየሄድኩኝ በሎጊያ በ140 የሚባል አካባቢ አለ የምታውቁ ሹፌሮች ማለት ነው። 140 ማለት ከአፍዴራ ወደዚህ ያለች ከተማ ናት እና ያቺ ቦታ ላይ ጠባብ መንገድ አለ 140 ከርቧ ላይ ማለት ነው። በዚህ ተራራ ነው በዚህኛውም ተራራ ነው እና ሁለት ተሳቢዎች እንደዚህ ተከታተለው እየሄዱ ነው። የሚገርማችሁ ነገር ትግስት አጣሁ። የመጀመሪያውን ተሳቢ ደርቤ ገባው። ወላሂ ነው የምላችሁ። ደርቤ ስገባ በሁለቱ ተሳቢ መካከል መግቢያ አጣሁ። ሁለተኛ ልደረብ ስል ተሳቢው በትላክስ ቁውጥ አደረገኝ። ማለትም የፊተኛው ተሳቢ ማለት ነው። ተናደርኩኝ። ምን አባቱ ነው እንደዚህ ትላክስ የሚያደርገው ምናምን ብዬ በጣም እየተናደርኩ አልቆምኩም። ልክ ተደርቤ ስገባ የተፈጠረው ነገር ማለት ነው ወላሂ በህይወቴ ማረሳው በህይወቴ ትልቅ ትምህርት የሰጠኝ ነገር ይቺ ቀን በፍጹም ልረሳት አልችልም። የሚገርማችሁ ነገር ተሳቢው ትላክስ ያደረገው ለካ ትልቅ ዓላማ ይዞ ነው። በቃ በዚህ አጋጣሚ ይህንን ቪዲዮ ካየኸው ካስታወስከው ከልብ ነው የማመሰግነው ወንድሜ። ክበርልኝ ፈጣሪ ላንተም ለቤተሰቦችህም ማለት ነው ረጅም እድሜና ጤና ይስጥልኝ ለማለት ያክል ወዳለሁ። ልክ ተደርቤ እንደገባው ከርቫን ጭርስ ሳረጋት ወላሂ ነው የምላችሁ ፊት ለፊቴ ሰላም ባስ ቆሟል። ለካ ያንን ትላክስ ያደረገው ለኔ አልነበረም። መብራት ትላክስ እያደረገ ከፊቴ ያለውን ሰላም ባስ አስቆሞልኝ ነው። ባያስቆመው ኖሮ የሚፈጠረውን ታውቃላችሁ። መግቢያ የለም፣ በሁለቱም በኩል ተራራ ነው ያለው። የሚፈጠረውን ተመልከቱት። እና እችን ስህተቴን ወላሂ ነው የምላችሁ በህይወት ያረሳትም። በቃ ከዚህ ውጭ ደግሞ አልহামዱሊላህ መኪና በምነዳበት ሰዓት ምንም አይነት አደጋ ደርሶብኝ አያውቅም በርግጥ እስካሁን። ነገር ግን እንደዛ አይነት አጋጣሚ እንኳን አይቼም አላውቅም። እስኪ በዚህ አይነት ታሪክ ህይወታችሁ ያሳለፋችሁ ሹፌሮች ኮሜንት ላይ አሳውቁ። ለማንኛውም ይህ ቪዲዮ ለበርካቶች ትምህርት ስለሚሆን ጥንቃቄ ያደረግን እናሽከርከር። በተለይ ደርበን